ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ በፊንቴክ ኢንቨስትመንት ግሩፕ አምባሳደሩም ተጠያቂ ሊሆኑ ነው። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። መንሱር ጀማል የፊንቴክ ኢንቨስትመንት ግሩፕ ሼር ኦርደር ነኝ በማለት የተናገረው ቪዲዮ የነዚህ ታዋቂ ሰዎች መታሰር ዋነኛ አሁን አነጋጋሪ ይሆናል። እነ ሰራዊት ፍቅሬና የመሳሰሉ አርቲስቶች ፊንቴክ ምን ኮሜንት እየጻፋችሁ ነው? በተደጋጋሚ ተናግሬያለሁ። እኔ ፊንቴክ አይደለሁም። አሁንም እስር ቤት ነው የሚገኙት። አሁንም በፊንቴክ ኢንቨስትመንት ግሩፕ ተበላን የሚሉ ሰዎች ብዙ ሰዎች ወደ ሚዲያ እየወጡ ነው። ሰላም ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን ሰሞኑን እንደምታውቁት በፊንቴክ ኢንቨስትመንት ግሩፕ ተጭበረበርን ያሉ ሰዎች ብዙ እየታዩ ነውና አሁንም ይህ ጉዳይ በጣም እየተጋጋለ መጥቷል። ጉዳዩም ከብዙ ወደ ብዙ እየተሻገረ አምባሳደር ዲና ሙፍቲ ልደርሷል። አምባሳደር በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ደስ በና ህሙ አነ ደስ በይ ማህሙም ደስ በይሁም እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንፃር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station. ሁለተኛው እንደዚህ አይነት እንደ ፊንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና የሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። አምባሳደሩም ፊንቴክ ኢንቨስትመንት ግሩፕ መስቀል አደባባይና በተለያዩ ሆቴሎች ላይ ባደረገው ስብሰባ ላይ ተገኝተው ንግግራቸውን ማድረጋቸውን የሚታወቅ ነው። ይህን በማስመልከት ብዙ ኢትዮጵያውያን አምባሳደሩም ተጠያቂ ይሁኑ በማለት ብዙ ነገሮችንም ተናግረዋል። በፊንቴክ ኢንቨስትመንት ግሩፕ ላይ እጃቸው አሉ ከተባሉ ሰዎች መካከል አንዱ መንሱር ጀማል እንደሆነ በጣም ብዙ ሰዎች ቪዲዮ እየሰራችሁ ነው፣ በስተት ነው እያያችሁ ያላችሁት። መንሱር ትረስትሚ ከመንሱር ሸተታይ በፍጹም አልዋሽም። በተቻለኝ መጠን በተለይ ለመኖር ብዬ አልዋሽም። ሰው እንዲወደኝ ብዬ አልዋሽም።
ውሸትን ዲነል ኢስላም ይጠየፋልና ውሸትን ረሱል አለይሂ ሰላቱ ወሰላም የኔ ኡማ አይዋሽም ብለዋል። ስለዚህ አልዋሽም እንደሆነ እናውቃለን። መንሱር ጀማልም አሁንም ብዙ ነገሮችንም ለዚህ ጉዳይ በጣም ተጠያቂ እንደሚሆንና ብዙ ሚዲያ ላይ ብዙ ነገሮችን እያስወራ መሆኑን ሁላችንም አይተናል። እናም በዚህ ጉዳይ ላይ መንሱር ጀማልም መልሱን ሰጥቷል። አንዳንድ መልሶችንም የተናገረው መንሱር ጀማል ላይቭ ላይ በተደረጉ ቆይታዎች ላይና የተለያዩ ሄሊኮፕተሩ ያንተ ነው ወይ ስሉኝ፣ አይ እኔ ሄሊኮፕተር የለኝም ነጋዴ ነኝ፣ ኢንሻአላህ ፈጣሪ ካገዘኝ በሚቀጥሉት 2 ዓመታት ውስጥ የመግዛት እቅዱ አለኝ ነው ያልኩት። ከዛ በኋላ ኢትዮጵያ ውስጥ ያለውን የሲቪል አቪዬሽን ሄሊኮፕተር ለመግዛት ሲቪል አቪዬሽን ሊፈቅድልኝ መንሱሬ አንዴ ላስቆመ ከይቅርታ ጋር የመግዛት እቅድ አለኝ ሳይሆን ቃል በቃል የሚለው በሚቀጥለው ዓመት ሀገር ውስጥ ይገባል ነው የሚለው። ሄሊኮፕተሩ ሀገር ውስጥ ትገባለች ነው ብለህ የተናገርከው እዛ ኢንተርቪው ላይ። የተለያዩ ኢንተርቪውዎች ላይ ስለ ፊንቴክ ኢንቨስትመንት ግሩፕ አንዳንድ ነገሮችንም ገልጿል። ይህም የገለጸበት ምክንያትም ጀስት ፊንቴክ ኢንቨስትመንት በጣም ታማኝና በጣም እጅግ የተሻለ እንደሆነ ገልጿል። ይሄም የኔ ነው ብላል። አዳማ ብራንች የራሴ ፊንቴክ የራሴ ነው ድርጅቱ የኔ ነው ብለሃል። አዎ እንግዲህ ቴዲ ምንድነው መሰለ በኢትዮጵያ ሕግ መሰረት የሆነ ተቋም ሲቋቋም አንተም እንደምታውቀው መመስረቻና መተዳደሪያ ደንብ ይባላል አይደለም? እዛ መመስረቻና መተዳደሪያ ደንብ ውስጥ እከለ ይሄን ያክል ሼር አለው እከለ ይሄን ያክል ሼር አላት ተብሎ በቃለ ጉባኤ በመናምን ብቻ ተይዞ ሁሉ ነገር ተስተካክሎ ባለቤት ሆነ ካምፓኒ ክሬት ታደርጋለህ። እዛ ውስጥ በሌለህበት የኔ ነው ማለትም አትችልም። ግን ምን ተፈጠረ? የአዳማ ብራንች ሲከፈት እኔ ማኔጅመንቱን ለመቆጣጠር ይሄ ሰራተኛ እንትን የማድረግ የፕሮሞሽኑን ፓርት እንትን ለማድረግ እንደ ኤጀንት አይነት ነገር አለ አይደለ? በዛ ደረጃ ተፈራረምንና ድርጅቱ ይህም መንሱር ጀማልንም በጣም ወደ ሌላ ነገር ውስጥ እየከተተ ነው ብዬ አምናለሁ። መንሱር ጀማልን እንደምናውቀው በብዙ ሽቶዎች ነው በብዙ ሰዎችንም እያጭበረበረ ነው የሚባሉ ነገሮችንም የምንሰማው። በዚህ ዋየጅም የፊንቴክ ኢንቨስትመንት ግሩፕ ላይ ቀደም መናገር እንደቻልኩኝ አምባሳደሩም ንግግር አድርገዋል። ለኢትዮጵያን የመጣ ቆንጆ እድል ነው በማለት ብዙ ሰዎችንም በሳቸው ንግግር መሸወዳቸውን ስለሱ የክብር እንግዳ ጥሪያችን አክብረው እዚህ የተገኙት እጅግ የምናከብራቸው አምባሳደር ዲና ሙፍቲ ዛሬው ዕለት እዚህ ለሚገኙ የመኪና ባለቤቶች የቁልፍ ርክክብ የምናደርግ ነው የሚሆነው። የፊንቴክ ኢንቨስትመንት አምባሳደር ተጽዕኖ ፈጣሪ ነው መንሱር ጀማልን ወደ መድረክ ጋብዛለሁ። መንሱር ጀማል እባላለሁ። የሶሻል ሚዲያ ተጽዕኖ ፈጣሪና አሁን ሶሻል ሚዲያ ላይ ተናግሯል። በፊንቴክ ኢንቨስትመንት ግሩፕ ደግሞ የመኪና ባለ እድል ወይም መኪናውንም ያገኙ ሰዎች እንዳሉና እንዴት መኪናቸውን እንዳገኙ ገልጿል። በዚህ ጉዳይ ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ በዚህ ጉዳይ ላይም ሶሻል ሚዲያ ላይ ብዙ ተጽዕኖ ፈጣሪዎች መንሱር ጀማልንም አናግረዋል። ሰራዊት ፍቅሬም ያልተጠበቁ ነገሮችን እየተናገረ ነው። ሰራዊት ፍቅሬም በፊንቴክ ኢንቨስትመንት ላይ ከታሰሩ ሰዎች አንዱ ነው። ምክንያቱም ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብቶሃል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ማስታወቂያ ስራ ስትባል አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ
መተህ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። ምክንያቱም ማስታወቂያ ሰርቷል እሱ በኢትዮጵያ ዘንድ በሶሻል ሚዲያው ወይም በማስታወቂያው ዘርፍ ላይ ሰራዊት ፍቅሬን በኢትዮጵያ ዘንድ ላይ የሚደርሰው የለም። ብዙዎቹ የማስታወቂያው ንጉስ በማለት የሚገልጹት ሰራዊት ፍቅሬ አሁንም በፊንቴክ ኢንቨስትመንት ግሩፕ መታሰሩንና ምርመራ የተደረገበት እንደሆነ እናውቃለን። በዛ ላይ ደግሞ ካሊድን እናውቃለን። ካሊድ ባለፈው ለመናገር እንደሞከሩ በበጎ ስራዎችና ወይም በብዙዎቹ የሚያውቁት ፋውንዴሽኑ ይታወቃል። በፋውንዴሽኑ እናውቀዋለን። ሰለሞን ቦጋለ ደግሞ በልብ ህመማን ዙሪያ ላይ እናውቀዋለን። እነ ይገረም ደጀኔንም እነ ዳንኤልንም እናውቃቸዋለን። በፊንቴክ ኢንቨስትመንት ግሩፕ ላይ እጃቸውና ተጠያቂ የሆኑ ሰው በጣም በሚገርም ሁኔታ አቧራው ራሱ ሰለሞን ቦጋለ ይሄው እዚህ ጋር አቧራ ለብሷል። ይሄ ማለት አዳማ ነው። ይታያቸዋል። ይሄ የሚያማምሩ መኪኖቻችን አዲስ አበባ ናቸው። ታርጋውን አሳይልኝ። አዲስ አበባ መሆናችን ይህን ታርጋ ብቻ አሳይልኝ እና መሬቱንም ደግሞ አሳየው። በቃ አለቀ። ስለዚህ መኪኖቻችን አዲስ አበባ አዳማ ናቸው። አሁን በቅርብ ቀን የሚደርሳቸው ሰዎች እናስረክባለን። በቅርብ ቀን ደግሞ ከ300 በላይ መኪና አለን ለአዳዲስ ባለ ከፍለው ለሚጠብቁን ሰዎች ማለት ነው። እና እንግዲህ እዚህ ጋር የምታያቸው መኪኖች እንዳሉ እዛ ጋር ጣራው ላይ ወስደው ሰዎች ናቸው። አሁን ፊንቴክ ኢንቨስትመንት ግሩፕ ማነጋገሩን ቀጥሏል። መንሱር ጀማል ላይ ብዙ ክሶች እየተነሱ ነው። ብዙ የሶሻል ሚዲያዎች ደግሞ በመንሱር ጀማል ጉዳይ ላይ በጣም እየተከራከሩበት ነው። እነሆ ውድ ኢትዮጵያውያን ስንቶቻችሁ ናችሁ በፊንቴክ ኢንቨስትመንት ግሩፕ የተሸወዳችሁ? የሚለቀቁ ቪዲዮዎች እነ ሰራዊት ፍቅሬ በሰሩት ቪዲዮዎች ወይም እነ ሰለሞን ቦጋለ በሰሩት ጅቡቲ ላይ በታየው ቪዲዮ በተለያዩ ቪዲዮዎች ብዙዎቻችሁ ተሸውዳችኋል ብዬ አስባለሁ። አሁንም አዳዲስ ነገሮች ለእናንተ ካለ የምናሳያችሁናል። ወደ ቤተሰቦቻችን ኢንቻናልን ላይክ አድርጋችሁ ስለጀመራችሁ እጅግ አድርጌ አመሰግናለሁ። ላይክ ያላደረጋችሁ ላይክ ያደረጋችሁ ሰብስክራይብም እንዳይረሳ። ተከታተላችሁን እጅግ እናመሰግናለን። ሁሌም እንደምንለው ኢትዮጵያን ሰላም ያደርግልን። እናመሰግናለን።